ዛሬ በእንግሊዝ ፕሪሚየር ሊግ ከሚጠበቁ ጨዋታዎች መካከል አንደኛው የማንቸስተር ደርቢ ነው። በኦልድ ትራፎርድ ይጠበቃል። 174ኛው የማንቹሪያን ደርቢ ኦልድ ትራፎርድ ላይ ይከናወናል። እንደ ወትሮው ያለ ፉክክር የሚጠበቅበት አይደለም። ሲቲ ከዋንጫ ፉክክር ርቆ ለቶፕ 4 የሚፋለምበት ጊዜ ነው። ማንቸስተር ዩናይትድ ደግሞ ለክብር የሚጫወት ቡድን ሆኗል። አሁን በሊጉ ታሪክ ዝቅተኛ ደረጃን ይዞ ላለማጠናቀቅ ነው የሚዋደቀው። ከ30 ጨዋታዎች በኋላ 13ኛ ደረጃ ላይ ተገኝቷል። ማንቸስተር ዩናይትድ እንደ ክለብ በ3 አመት ውስጥ የሊጉን ዋንጫ የማሳካት እቅድ አለ በማንቸስተር ዩናይትድ ቤት። ነገር ግን አሰልጣኙ ሩበን አሞሪም ዋና ካልተደረገ ካልተደረገ በስተቀር በቅርብ አመታት ዋንጫ ለማንሳት እንቸገራለን ብሎ አስተያየቱን ሰጥቷል። ክለቡ ደግሞ 150ኛ አመቱን ሲያከብር ወደ ፕሪሚየር ሊግ ሻምፒዮንነቱ መመለስን ይፈልጋልና አሞሪም ወደ ፉክክር ለመምጣት ብዙ አመታትን ላይወስድብን ይችላል፣ ግን ቀጣይ አመት እንደዚሁም በሁለት አመት ውስጥ ትልቅ የዋንጫ ተፎካካሪ እንሆናለን ብዬ አላስብም ብሏል። በክለቡ ውስጥ ብዙ ነገሮች እየተቀየሩ ነው። ተጫዋቾቹ የስታፍ አባላቱ ባስቀመጡት መመዘኛ መስፈርት መሰረት ቅያሬዎች እየተደረገባቸው ይገኛሉ። አሰልጣኙ ግን 1 ወይም 2 ትላልቅ ተጫዋቾችን ማስፈረም ያስፈልገናል ብለዋል። አዎ እንደዚህ ያሉ ዝውውሮች እንደሚያስፈልጉት እርግጥ ነው። ፕሪሚየር ሊጉ የተለየ ነው። ፈርጉሰን በማንቸስተር ዩናይትድ ቤት ዋንጫ ለማንሳት 3 ወይም 4 አመት ፈልገው ነበር ይላሉ ብዙዎች። አሁን ግን ይሄ ተቀይሯል። እንደዚህ ያሉ ጊዜያት ተቀይረዋል። ትልቅ ልዩነት አለ፣ በጊዜያት መካከል ልዩነት አለ ብሎ ሩበን አሞሪም ያምናልና ዩናይትድ ቤት ዋንጫ ለመፎካከር የተወሰኑ አመታት እንደሚያስፈልጉ ነው የተናገረው። ዩናይትድ የመጀመሪያ ጨዋታውን በኢቲሃድ እንደምታስታውሱት 2-1 አሸንፏል። ሲቲ በግቫርዲዮል የጭንቅላት ግብ እስከ 88ኛው ደቂቃ እየመራ ጨዋታውን አሸንፎ ወጣ ሲባል ከ88ኛ ደቂቃ በኋላ ነው ማንቸስተር ዩናይትድ 2 ግቦችን አስቆጥሮ ማሸንፎ መውጣት የቻለው። ብሩኖ ፈርናንዴስ በፍጹም ቅጣት ምትና ማዲያሎ እንደዛ አይነት አስደናቂውን ጎል አስቆጥሯል። ከሊሳንድሮ ማርቲኔዝ በረጅሙ የተሻማለትን ኳስ ግብ ጠባቂውን ጭምር አልፎ ነው ያስቆጠረው። አማድ ዲያሎ በዛ ጨዋታ ልዩ ምሽት አሳልፎ ነበር። የፍጹም ቅጣት ምት ለመገኘቱ ምክንያት የነበረውም ይሄ ተጫዋች እንደነበር እናስታውሳለን። ለዩናይትድ ከጉዳት የሚመለሱ ተጫዋቾች አሉ። ኮቢ ሜይኖ ይሄ ሁለገብ ተጫዋች ሆኖ ተመልክተነዋል። ሩበን አሞሪም ከ2 ወር በፊት ጉዳት ሳይገጥመው በፊት በ9 ቁጥርም እንደዚሁም ደግሞ በ10 ቁጥር ሚናም ሲያጫውተው ተመልክተናል። እሱ ከተጎዳ በኋላ ማሸነፍ የቻለው ወራጅ ቀጠና ላይ ያሉት ኢፕስዊች ታውን እና ሌስተር ሲቲን ብቻ እንደነበረ እናስታውሳለን። አሁን ሙሉ ልምምድ ጀምሯል፣ ግን ሙሉ 90 ደቂቃ ላይ ጫወት ይችላል ብሎ አስተያየቱን ሰጥቷል ሩበን አሞሪም። ሃሪ ማጓየር፣ ሜሰን ማውንትና ሌኒ የሮ ለማንቸስተር ዩናይትድ ወደ ጨዋታ የተመለሱ ተጫዋቾች ናቸው። ባለፈው በኖቲንግሃም ፎረስት 1-0 ተሸንፈዋል። ብዙ እድሎችን ፈጥረዋል፣ ብዙ ሙከራዎችን አድርገዋል፣ ግን ግብ የማስቆጠር ችግር እንደነበረባቸው በድጋሚ ተመልክተናል። ማንቸስተር ዩናይትድ በውድድር አመቱ በሊጉ ብቻ 13 ጊዜ ነው የተሸነፈው። ማንቸስተር ዩናይትድ በጣም ደካማ የውድድር አመትን አሳልፈው ዛሬ በደርቢው ይገናኛሉ። የዚህ ደርቢ ልዩ ስሜት የሚፈጥር የሚመስለኝ ኬቨን ደብሮይነ የማንቸስተር ደርቢን ለመጨረሻ ጊዜ ዛሬ ያደርጋል። ምናልባት በቋሚ አሰላለፍ ውስጥም ፔፕ ጓርዲዮላ ሊያሰልፈው ይችላል። ከ2015 ጀምሮ 10 አመታትን በማንቸስተር ሲቲ ደምቋል። በሲቲ ብቻ ሳይሆን ከፕሪሚየር ሊጉ ምርጥ አማካኞች መካከል አንደኛነቱን አስመስክሯል ኬቨን ደብሮይነ። ይሄ ተጫዋች 6 የፕሪሚየር ሊግ ዋንጫዎችን እንደዚሁም ደግሞ የቻምፒየንስ ሊግ ዋንጫን ማሳካት የቻለ ተጫዋች ነው። በቆይታው 413 ጨዋታዎችን አድርጓል። 174 ለግብ የሚሆኑ ኳሶችን አመቻችቶ አቀብሏል። 106 ግቦችን ማስቆጠር ችሏል። በፕሪሚየር ሊጉ ከሪያን ጊግስ ቀጥሎ ሁለተኛው ከፍተኛ ለግብ የሚሆኑ ኳሶችን ያመቻቸ ተጫዋች ነው። ሪያን ጊግስ 162 አቀብሏል። ኬቨን ደብሮይነ ደግሞ በ10 አመታት ውስጥ 118 ለግብ የሚሆኑ ኳሶችን አመቻችቶ ያቀበለ ተጫዋች ነው። ስለዚህ ለኬቨን ደብሮይነ የመጨረሻው የማንቸስተር ደርቢ ስለሆነ እጅግ የደመቀ አቀባበል ያደርጉለታል ተብሎ ይጠበቃል። ምንም እንኳን በማንቸስተር ቤት የከረረ የደርቢነት ስሜት ቢኖረውም ተጫዋቹ
ካለው ስብዕና ካለው ብቃት አንጻር ምናልባት የማንቸስተር ዩናይትድ ደጋፊዎችም ተመሳሳይ ነገር ሊያደርጉ ይችላሉ ተብሎ ይጠበቃል። የሲቲ ደጋፊዎች ግን ትልቅ ዝግጅት ያደርጉበታል ተብሎ ነው የሚጠበቀው። በውድድር ዓመቱ መጨረሻም ኢቲሃድ ላይ ደማቅ አሸኛኘት ያደርጋሉ ተብሎ ይጠበቃል። ከአርብ ዕለት ነበር ይህንን ያሳወቀው ኬቨን ደብሮይነ። ፔፕ ጓርዲዮላ ከፕሪሚየር ሊጉ ምርጥ አማካኞች መካከል አንደኛው ነው እና ለእኔ በጣም ከባድ ቀን ነው፣ ግን ደግሞ እንደሱ ያለ ተጫዋች ጋር አብሮ በመስራቴ በጣም ደስተኛ ነኝ። ማንቸስተር ሲቲ ሐውልት እንደሚያቆምለት እርግጠኛ ነኝ ብሎ ከጨዋታው በፊት ተናግሮ ነበርና ኬቨን ደብሮይነ ከስንብቱ በኋላ ዛሬ የሚያደርገው ጨዋታ በትልቁ ይጠበቃል። በሲቲ በኩል ኮከብ ጎል አስቆጣሪያቸው ኤርሊንግ ብራውት ሃላንድ ዛሬ በጉዳት ምክንያት አይኖርም። እስከ ውድድር ዓመቱ መጨረሻ ከሜዳ ይርቃል ተብሏል። ማኑኤል አካንጂ፣ ሮድሪ፣ ጆን ስቶንስ በጉዳት ምክንያት የሌሉ ተጫዋቾች ናቸው። ሃላንድ በ8 ጨዋታዎች ማንቸስተር ዩናይትድ ላይ 9 ግቦች ላይ ተሳትፎ አድርጓል። 6 አግብቶ 3 ማቀበል የቻለ ተጫዋች ነው። በአጭር ጊዜ ውስጥ በደርቢው ትልቅ ተጽዕኖ የፈጠረ ተጫዋች እንደሆነ ይታወቃልና ምናልባት የዚህ ተጫዋች አለመኖር በትልቁ ይጎዳቸዋል። ግን ኦመር ማርሙሽ ሁነኛ ግብ አስቆጣሪያቸው ነው። 5 ግቦችን አስቆጥሯል። 5ቱን የሚያስቆጥረው ግን ኢቲሃድ ላይ ነውና ከሜዳ ውጭ ብዙ የማይጠበቅ አይነት ተጫዋች ሆኗል። ከወዲሁ ዛሬ በደርቢው ማንቸስተር ዩናይትድ ታሪክ ለመስራት ነው ሩበን አሞሪም የሚጫወተው። በተከታታይ ፔፕ ጓርዲዮላን 3 ጊዜ ያሸነፈ 3ኛው አሰልጣኝ ለመሆን ነው ወደ ሜዳ የሚገባው። እንደሚታወሰው ወደ ማንቸስተር ዩናይትድ ከመምጣቱ ከ40 ቀናት በፊት በአውሮፓ ቻምፒየንስ ሊግ ስፖርቲንግ ሊዝበንን ይዞ ሲቲን 4-1 አሸንፏል። ከዚያ ከ40 ቀን በኋላ ደግሞ ኢቲሃድ ላይ ሲቲን 2-1 አሸንፏል። ዛሬ የሚያሸንፍ ከሆነ ከየርገን ክሎፕና ከቶማስ ቱኸል ቀጥሎ በተከታታይ 3 ጨዋታዎችን ያሸነፈ ፔፕ ጓርዲዮላን ማለት ነው 3ኛው አሰልጣኝ መሆን ይችላል። ይህንን ለማድረግ ደግሞ ምናልባት እድሎች ይኖሩታል። ሁለቱም በውድድር ዓመቱ በጣም ደካማ የሚባል ቁጥራዊ መረጃዎችን ያስመዘገቡ ናቸው። ማንቸስተር ሲቲ በርካታ ግቦች የተቆጠሩበት በፔፕ ጓርዲዮላ ስር እንደዚህ ዓመት ያለ ጊዜ የለውም። በጣም ደካማውን ጊዜ እያሳለፈ ይገኛል። ሁለቱም የደከሙ ክለቦች ናቸው። በአንጻራዊነት ማንቸስተር ሲቲ ከነበረበት የውድድር ዓመት ካሳለፈባቸው ዓመታት አንጻር ነው የደካማ ቡድን መገለጫ አድርገን የምንመለከተው። ከራሱ ከማንቸስተር ሲቲ ጋር ስንመለከተው የደከማ ዓመትን እያሳለፈ ይገኛል። ስለዚህ ዛሬ በሁለቱ መካከል የሚደረገው ትልቁ ጨዋታ ነው። ጃክ ግሪሊሽም ከዓመት በኋላ በፕሪሚየር ሊግ ግብ ያስቆጠረበትን ጊዜ ባለፈው ተመልክተናል። ሌስተር ሲቲ ላይ ነው ግቡን ማስቆጠር የቻለው። ዛሬ በማንቸስተር ደርቢ ይሄኛው ትልቁ ጨዋታ ተደርጎ ይወሰዳል።